ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት በመጀመሪያው ቻናሌ እዚህ ጋር የምትመለከቱት ከ100,000 በላይ ሰብስክራይበር ያለው ዩቲዩብ ቻናል አለኝ። ይሄኛው ደግሞ ከአሁን በኋላ አዳዲስ ቪዲዮዎችን የምለቅበት አዲሱ ቻናል ነው ማለት ነው። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው በጣም በቀላሉ እንዴት አድርጋችሁ 4000 ዎች አወር መሙላት እንደምትችሉ እናያለን። እንደዚሁም ደግሞ ዎች አወራችሁን በየቀኑ እየቀነሰም ካስቸገራችሁ ምክንያቱንና ማስተካከያ መንገዱን እንመለከታለን ማለት ነው። ቀጥታ ወደዛ ከመሄዳችን በፊት ግን ለዚህም ለአዲሱ ቻናል አዲሱ ናችሁ ሰብስክራይብ እንደዚሁ ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል ማለት ነው። ስለዚህ አሁን 4000 ዎች አወር በቀላሉ የምትሞሉባቸው መንገዶች እንመለከታለን። መጨረሻ ላይ ደግሞ እንደ ቲፕ ሁላችሁም በአጭር ጊዜ ውስጥ የምትሞሉበትን አንድ ሁለት ነገር እናያለን ማለት ነው። የመጀመሪያው አሁን ዎች አወር መሙላት ከማሰባችን በፊት ማወቅ ያሉብን ወሳኝ ነገሮች አሉ። አንደኛው ምንድነው እዚህ ጋር እንደምትመለከቱት 4000 ዎች አወር ላይ የሚደመሩትን ነገሮች ማወቅ አለብን ማለት ነው። አንደኛ እዚህ ጋር እንደምትመለከቱት ፐብሊክ ቪዲዮዎች ብቻ ናቸው እንጂ የሚቆጠሩት ፕራይቬት ያደረጋችሁት እንደዚሁም ደግሞ አሊስት ላይ ያለ ቪዲዮ አይቆጠርም ማለት ነው። በተመሳሳይ ደግሞ ላይቭ ላይም ገብታችሁ ሰዎች ተሳታፊ መሆን አለባቸው ብቻችሁን ከፍታችሁ ዎች አወር አይቆጥርላችሁም ማለት ነው። በተመሳሳይ ደግሞ እዚህ ጋር እንደምትመለከቱት ለምሳሌ የሆነ ቻናል ከፍታችሁ 12 ወር ካለፈው ወደ ኋላ ያለውን እየተው ነው ይመጣው ያንን አይቆጥርላችሁም ማለት ነው። እሱ መጨረሻ ላይ በዝርዝር እናየዋለን። ሌላው ደግሞ ዎች አወር ቶሎ ለመሙላት ማድረግ ያለባችሁ ምንድነው እዚህ ጋር እንደምትመለከቱት ማለት ነው ረዘም ያሉ ቪዲዮዎችን ብትሰሩ በጣም የተሻለ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ከ8 እስከ 15 እና ከዛ በላይ ይሆኑ እንደሱን አይነት ብትሰሩ በጣም የተሻለ ይሆናል። እዚህ ጋርም ደግሞ እንደምትመለከቱት አሁን ለምሳሌ በአጠቃላይ ምን ያህል ዎች አወር አገኘን የሚለውን ማሰቡን ትታችሁት በእያንዳንዱ ፖስት በመታደርጉት ቪዲዮ ምን ያህል አገኘን እያላችሁ ያንን ለማሻሻል ብትሩ የተሻለ ነው ማለት ነው። ምክንያቱም እያንዳንዱ ቪዲዮ ላይ ለውጥ ባመጣችሁ ቁጥር አጠቃላይ ዎች አወራችሁ እየጨመረላችሁ ይሄዳል ማለት ነው። ስለዚህ ቼክ እያደረጋችሁ ቪዲዮአችሁ ላይ የገባችሁ አናሊቲክስ እያያችሁ መሻሻል ያለበትን ማሻሻል እንደዚሁ መቀጠል ያለበትን ማስቀጠል ይኖርባችኋል። በተጨማሪም የቪዲዮአችሁ መግቢያ በተለይ 15 ሰከንዱ ስለምትናገሩት ነገር ማስተዋወቅ አለባችሁ በአግባቡ ሰዎች አብረዋችሁ እንዲቆዩ የሚይዛቸውን ነገር ልትነግሯቸው ይገባል ማለት ነው። እዚህ ጋር እንደምታዩት በጣም ረጃጅም የሆኑ ኢንትሮዎችን ወይም መግቢያዎች ለምሳሌ ሙዚቃዎች ወይም ክላሲካል ነገር ሊሆን ይችላል ወይም የምታወሩት ነገር ራሱ ብዙ መርዘም የለበትም። ቀጥታ ወደ ጉዳዮች ወይም ደግሞ ሰላምታም ሆነ ጥሪ ያለ መሆን ይኖርበታል ማለት ነው። በዋናነት ግን ወደ ያዛችሁት ጉዳይ ወይም ወደ ፖይንቱ ብትሄዱ ዎች አወር ማግኘታችሁ ድል ይጨምራል። ምክንያቱም የመጀመሪያው 15 ሰከንድ ከታየላችሁ ቀጣዩ የመታየት ድሉ ስለሚጨምርላችሁ ማለት ነው። ሌላው ዎች አወራችሁ እንዲጨምር የሚያደርግላችሁ ደግሞ ኮንሲስታንት መሆን ነው ማለት ነው። ስለዚህ ለምሳሌ በየሳምንቱ የምትለቁ ከሆነ በሳምንት ሊሆን ይችላል በሳምንት 3ቴም ከሆነ በሳምንት 3ቴ ሰዎች በዛ ሰዓት ይጠብቋችኋል። በየቀኑ ከሆነ ቋሚ ሰዓት አድርጋችሁ ሰዎች እንዲጠብቋችሁ ማድረግ ትችላላችሁ። ልክ በዛ ሰዓት ስትለቁ ይመለከቱላችኋል ማለት ነው። እዚህ ጋር እንደምትመለከቱት ቀናችሁን እንዲጠብቁ ያደርጋል። ለምሳሌ ሮብ ማታ፣ አርብ ማታ እንደዚህ ከሆነ ጠብቀው በዛ ሰዓት ሲገቡ እናንተን ያገኛሉ ቪዲዮዎቻችሁን ያዩላችኋል። እዚህ ጋር እንደምትመለከቱት ደግሞ ለምሳሌ ሰው አንድ ቪዲዮአችሁን በአጋጣሚ ያየላችሁ ነገር ግን ቀጣዮቹንም እንዲያይላችሁ ማድረግ አለባችሁ። ያን ለማድረግ አንደኛ ፕሌሊስት ሊኖራችሁ ይገባል። አሳያችኋለሁ ምናልባት ለማታውቁት እንዴት ክሬት እንደምታደርጉ። በተመሳሳይ ደግሞ ኢንድ ስክሪንም በጣም ወሳኝ ነው። እንደዚሁም ደግሞ አድ ካርድ ላይም ማስቀመጥ ትችላላችሁ ማለት ነው። ለምሳሌ ሉጣና ላሳያችሁ። እዚህ ጋር የምትመለከቱት አሁን አዲሱ ቻናል ይሄኛው ገና 4000 ዎች አወር አልገባም 2000 አካባቢ ነው ያለው ማለት ነው። ስለዚህ ለምሳሌ እዚህ ጋር እንደምታዩት ፕሌሊስት የሚል ነገር አለ ክሬት ያደረኩት ነው። ይሄንን አሁን ብነካው እንደዚህ ለምሳሌ ይሄኛውን ቪዲዮ ሲመለከት ወይም ደግሞ ይሄን እየተመለከተ እነዚህን እዚህ ጋር ይጋብዘዋል ማለት ነው። ስለዚህ እነዚህንም ሊመለከት ስለሚችል በፕሌሊስት ብታደርጉት በጣም የተሻለ ይሆናል ማለት ነው። ፕሌሊስት ክሬት ለማድረግ አሁን የተለያዩ መንገዶች አሉ። አንደኛ ቪዲዮን ፖስት ስታደርጉ ክሬት ማድረግ ይቻላል። ካልሆነ ደግሞ ከላይ ፕሮፋይላችሁ ጋር ትመጣላችሁ። ከዛ በኋላ ወደ ዩቲዩብ ስቱዲዮ ትሄዳላችሁ ማለት ነው። ከዛ ዩቲዩብ ስቱዲዮ ጋር ከሄዳችሁ በኋላ ከላይ መታችሁ እዚህ ጋር ክሬት የሚል አለ ይሄን ትነካላችሁ። ዝቅ ትሉና ኒው ፕሌሊስት ይላል። ስለዚህ ኒው ፕሌሊስት የሚለውን ክሬት ታደርጋላችሁ ማለት ነው። ለምሳሌ በብዛት የምትሰሩት እናንተ ዩቲዩብ ላይ ከሆነ ወይም ደግሞ ስለ ዩቲዩብ ከሆነ እዚህ ጋር ዩቲዩብ የሚል ክሬት ማድረግ ይቻላል ማለት ነው። አዲስ መታችሁ እዚህ ጋር ዩቲዩብ ብላችሁ መጻፍ ይቻላል። ለምሳሌ ደግሞ ስለ ቴክኖሎጂ ሆኖ ከዛ ውስጥም ስለ ፎን ወይም ስለ ስልክ ከሆነ የምትሰሩት ፎን ብላችሁ ክሬት ታደርጋላችሁ። እዚህ ጋር ክሬት ብለውን ፎን የሚል ክሬት ይሆናል። ፖስት ስታደርጉ ከዛ እዚህ ውስጥ ታደርጉታላችሁ ማለት ነው። ሌላው ደግሞ ቪዲዮዎችን ሲሰሩ በተለይ ረዘም ያሉ ከሆኑ ፓርት 1 ፓርት 2 ያላችሁ ብታስቀምጡን በጣም የተሻለ ነው። ሰዎች ለምሳሌ ፓርት 1ን አይተው ፓርት 2ን ደግሞ በቀጣይ ጠብቁን ትሏቸው ትችላላችሁ ወይም ራሳቸው ቢጠብቀው ይመጣሉ። ያ ደግሞ ቻናላችሁ እንዲተዋወቅ ያደርጋል እነሱም ከናንተ ጋር እንዲቆዩ ያደርግላችኋል። ሌላው ደግሞ እዚህ ጋር እንደምትመለከቱት ነው ከዩቲዩብ ውጪ ማስተዋወቅ ትችላላችሁ ማለት ነው። ቪዲዮዎቻችሁን ፌስቡክ ላይ ሊሆን ይችላል ቴሌግራም ላይ የተለያዩ ቦታዎች ላይ ማስተዋወቅም ትችላላችሁ።
ሌላው ደግሞ ቪዲዮዋችሁ ሰርች ሲደረግ መገኘት አለበት ወይም ደግሞ ሰርች ኢንጂን ኦፕቲማይዜሽንን በደንብ መጠቀም አለባችሁ። ይሄን ለማግኘት ደግሞ አንደኛ ፖስት ስታደርጉ ኪወርዶችን መጠቀም እንደዚሁም ደግሞ ሃሽታጎችን መጠቀም ይኖርባችኋል ማለት ነው። በተጨማሪም ተምኔላችሁ ሳቢ መሆን አለበት፣ ሰዎች ክሊክ አድርገውት እንዲገቡላችሁ ማለት ነው። ስለዚህ እዚህ ጋር መታችሁ እንደምትመለከቱት ታይትላችሁ መሳብ አለበት ሰዎች ሲያዩት ማለት ነው። ዲስክሪፕሽን ሊኖረው ይገባል። እንደዚሁም ደግሞ እዚህ ጋር እንዳልኳችሁ ታጎች፣ ሰርች የሚደረጉ ታጎች ሊኖሩት ይገባል ማለት ነው። ተምኔሉ ደግሞ ሳቢ መሆን አለበት። እዚህ ጋር እንደምታዩት ሳቢ ብቻ ሳይሆን ደግሞ የምታወሩትን ነገር ወይም ቪዲዮአችሁን የሚገልጽ ነገር መሆን አለበት ማለት ነው። ሌላው ደግሞ እዚህ ጋር እንደምትመለከቱት ዩቲዩብ ላይ ትሬንድ የሚል ነገር አለላችሁ። እዛ ገብታችሁም ሰዎች አሁን እያዩት ነገር ምንድነው የሚለውን ቼክ ማድረግ ትችላላችሁ። ለምሳሌ ልግባና ላሳያችሁ። የመጀመሪያው ቻናሌ ላይ ወይም ደግሞ እዚህኛው ላይ መመልከት እንችላለን። እዚህ ጋር እንምጣ። ለምሳሌ አናሊቲክስ የሚለው ላይ ከዛ ከላይ ትሬንድ ይላል። እንደምታዩት ትሬንድ የሚለውን ስነኩ አሁን ላይ ዩቲዩብ ላይ እየታዩ ያሉ የተለያዩ ርዕሶችን ያመጣላችኋል ማለት ነው። ከዛ በኋላ በእነዚህ እንትን መስራትም ትችላላችሁ። ሰርች ማድረግም ይቻላል። ለምሳሌ እናንተ ምግብ ላይ ከሆነ የምትሰሩት ፉድ ብላችሁ ሰርች ታደርጋላችሁ። ከዛ እንደምታዩት ከፉድ ጋር የተያያዙ አሁን ላይ እየታዩ ያሉ እንትኖችን ያመጣላችኋል። ከዛም ሐሳብ ወስዳችሁ መስራት ይቻላል። እዚህ ጋርም ደግሞ ሌላው ምንድነው መጠንቀቅ ያለባችሁ ፌክ የሆነ ዎች ታይም ሊኖራችሁ አይገባም ማለት ነው። ለምሳሌ ለሰዎች ከፍላችሁ ሊሆን ይችላል ወይም ደግሞ ደጋግማችሁ ቪዲዮዎችን ማሳየት እንዲህ አይነት ነገሮችም ጥሩ አይደሉም ማለት ነው። ምክንያቱም አንድ ጊዜ ካገኛችሁት በኋላ ተመልሶ ደግሞ ይቀንስባችኋል ቼክ ካደረገው በኋላ እንደዚሁም ቻናላችሁን ሙሉ በሙሉ ልታጡት ትችላላችሁ ማለት ነው። እዚህ ጋር እንደምታዩት ሌላው ደግሞ ሁልጊዜ እየገባችሁ አናሊቲክስ ላይ ቼክ ማድረግ ነው። እያንዳንዱ ቪዲዮ ለምሳሌ የትኛው ነው ቪዲዮ ጥሩ እየሄደልኝ ያለው፣ አቨሬጅ ዱሬሽኑ ምን ያህል ነው እያላችሁ ቼክ ማድረግ ይኖርባችኋል። አሪፍ እየታየ ያለውን ከሱ ጋር ተመሳሳይ ሐሳብ ያለውን ነገርም ደግማችሁ መልቀቅ ትችላላችሁ። ለምሳሌ እዚህ ጋር ልምጣና ላሳያችሁ ነው ቻናል ላይ አሁን እዚህ ጋር መጥቻውን ጥሩ የታዩትን ቪዲዮዎችን ቼክ ማድረግ ከፈለኩኝ እዚህ ጋር ፖፑላር የሚል አለ። ይሄን ስትነኩት ከናንተ ቪዲዮዎች ውስጥ እይታ ያላቸውን ወይም ደግሞ ከፍተኛ እይታ ያላቸውን ያመጣላችኋል። በዛ ሐሳብ ላይም ደግማችሁ ማለት ሰው ማሰልቸትም ሳይሆን ጥሩ ነገሮችን የተወሰነ ነገር አድ እያደረጋችሁ ወይም እየጨመራችሁ መስራት ትችላላችሁ ማለት ነው። ከዛ ደግሞ ንግባና ለምሳሌ ይሄን ቪዲዮ ነካውት ከዛ እዚህ ጋር አናሊቲክስ የሚል አለ። ይሄን ነካለው። ከዛ እዚህ ጋር ስለ ቪዲዮአችሁ ሙሉ መረጃ ማግኘት ትችላላችሁ። እንደምታዩት ወቻሩን ያሳያችኋል። እንደዚሁም ደግሞ ሰዎች ጋር በምን ደረሰ የሚለውን ሁሉ ቼክ ማድረግ ይቻላል። ለምሳሌ እዚህ ጋር ሪች የሚል አለ። ይሄን ልንካው። መረጃውን እዚህ ጋር እንደምታዩት እየሰጣችሁ ነው። ከየት እንደመጣም ሰጀስት ተደርጎ ነው ወይ እንደዚሁም ደግሞ ከፕሌሊስት ላይ ነው ከኢንድ ስክሪን ነው ከየት እንደመጣ ሁሉ እዚህ ጋር ማየት ይቻላል። እዚህ ጋር ደግሞ ኦዲየንሶቻችሁ በስንት እድሜ ያሉ የት ሀገር እንደሆኑ ሁሉ ቼክ ማድረግም ትችላላችሁ። እዚህ ጋር እንደምታዩት ማለት ነው ሁሉንም በዝርዝር ያስቀምጥላችኋል። ሌላው ደግሞ ሾርት ቪዲዮዎችን ፖስት ማድረግ ነው። አሁን በሾርት ቪዲዮ ያገኛችሁት አይቆጠርም። ነገር ግን በጣም ብዙ እይታዎችን እንድታገኙና ሌሎች ቪዲዮዎቻችሁ እንዲታይላችሁ ያደርጋል። ሰብስክራይበር ያሳድግላችኋል። ሰብስክራይበራችሁ ደግሞ አደገላችሁ ማለት ሌሎች ቪዲዮዎችን ወይም ደግሞ ሎንግ ቪዲዮዎችን ስለሚያዩ ይረዝምላችኋል ማለት ነው። እንደ ሳምፕል አሁን አንድ ቪዲዮ ፖስት አድርጌ ላሳያችሁ። ሾርት ቪዲዮ ነው ፖስት ማደርገው። ስለዚህ እዚህ ጋር ልምጣና አፕሎድ ልበል። ከዛ እዚህ ጋር ለምሳሌ ለሳምፕል አንድ የቀረስኩት ቪዲዮ ነበረ። ይሄን ላስገባው። ሾርት ቪዲዮዎች አሁን ልክ በቁመታቸው ልክ እንደ ስልክ እንደ ቲክቶክ ነው የምትቀርጹት። ከአንድ ደቂቃ በላይ ደግሞ ባታረዝሙት በጣም የተሻለ ነው። አሁን እንደምታዩት ርዕሱ ይሄ ነው። በአማርኛም ላስገባለት እችላለሁ ማለት ነው። ለምሳሌ ኮምፒውተር ላይ በጣም ወሳኝ ነገር አልኩት። በእንግሊዝኛም እዚህ ጋር ጽፌያለሁ። የተወሰኑ ሃሽታጎችን ከዛ ከፊት ለፊቱን ማስገባት ትችላላችሁ። እዚህ ጋር ሰጀስት ከሚያደርጋችሁ ሊሆን ይችላል የራሳችሁንም ማስገባት ይቻላል ማለት ነው። ለምሳሌ ሃሽታግ ሾርትስ ልበለው መጀመሪያ እንትኑ ልቀይረውና እንግሊዝኛ ላድርገው። ሃሽታግ ሾርትስ አልኩት። ከዛ ሌላም ሃሽታግ ልንጨምርብለት እንችላለን የተወሰነ ኮምፒውተር የሚል ላስገባበት። ስለ ኮምፒውተር ቫይረስ ስለሚያወራውን ኮምፒውተር እዚህ ጋር ደግሞ ቫይረስ የሚለውን ላስገባ። ሌላም መጨመር ትችላላችሁ። እዚህ ጋር ደግሞ ዲስክሪፕሽን አለላችሁ ማለት ነው። በተለይ ሎንግ ቪዲዮዎችን ስጭኑ ደግሞ ዲስክሪፕሽን ማስገባትም ትችላላችሁ። እንደ ቲፕ ግን ዲስክሪፕሽን ማግኘት ከፈለጋችሁ ምን ማድረግ ይቻላል? በተለይ ለሎንግ ቪዲዮ ማለት ነው። ይሄን ለምሳሌ ይሄ ነው ታይትላችን ብለን ካሰብን እንምረጠው። ከዛ ወደ ቻት ጂፒቲ የተለያዩ ቦታዎች ጋር ልትሄዱ ትችላላችሁ። ለምሳሌ ርዕሱን እዚህ ጋር ቻት ጂፒቲ ላይ ያስገባውለት እንደምታዩት ለዚህ ለአጭር ቪዲዮ የሚሆን ዲስክሪፕሽን ስጠኝ አልኩት። ታይትሉ ደግሞ እዚህ ጋር የጻፍኩልህ ነው ብየዋለሁ። ከዛ በኋላ ልላክለት ታይትሉ እንደምታዩት ወስዶታል። ከዛ እዚህ ጋር እንደምታዩት አመጣልኝ። ይሄ ከዛ በኋላ እዚህ ጋር ያለውን ነገር ሙሉ በሙሉ አንብባችሁ መውሰድ ትችላላችሁ። ይሄውን የኔን እንዳለ ስለሚገልጸው ቀጥታ መውሰድ ትችላለሁ ማለት ነው። እዚህ ጋር መታችሁ ኮፒ ታደርጉታላችሁ። ከዛ ዲስክሪፕሽን ላይ ትቀይሩታላችሁ ማለት ነው። እዚህ ጋር እኔ ግን የመጀመሪያውን ይሄ ተጻፈ ስላለ ለአሁን አልፈልገውም። እዚህ ጋር ግን ሃሽታጎቹን ብቻ ልንወስዳቸው እንችላለን ማለት ነው። ሃሽታግም ከፈለጋችሁ ሃሽታግ ብላችሁ ጽፉለታላችሁ። ለምሳሌ እዚህ ጋር
ሃሽታግ ብዬ ጽፌለት ነበር። እነዚህ እንዳለ አምጥቶልኛል። ከዛ ኮፒ አድርጋችሁ ተወስዳላችሁ ለረጃጅም ቪዲዮ ማለት ነው። ሳታበዙ የተወሰኑ ሃሽታጎችን መጠቀም ስለምትችሉ ሾርትስ የሚለውን ግን እዚህ ጋር አስገብቼለታለሁ። ከዛ እነዚህ ሃሽታጎች አሉ። ተምኔል ላያስፈልገን ይችላል እንደ እንትን ስለሆነ ሎንግ ሾርት ቪዲዮ ስለሆነ ማለት ነው። ማስገባትም ትችላላችሁ። ፕሌሊስት አሁን ቅድም ክሬት ያደረግነው ይሄ ነበረ። ስለዚህ እዚህ ጋር ነክታችሁ ለምሳሌ ኮምፒውተር ላይ ከሆነ የምትፖስቱት ወይም ደግሞ በኮምፒውተር ስር ከሆነ ኮምፒውተር የሚለውን ትመርጣላችሁ። ፓወርፖይንት፣ ፎን ቅድም ክሬት እንዳደረግነው ማለት ነው። ካልሆነ ደግሞ እዚህ ጋር ኒው ፕሌሊስት ብላችሁ አዲስ ክሬት ማድረግ ይቻላል። ያለ ፕሌሊስት መተው ከፈለጋችሁ ደግሞ እንደዚህ ማድረግ ትችላላችሁ። ሌላው ደግሞ ኪወርዶች ናቸው ቪዲዮአችን የሚያበዛልን። ኪወርድ ደግሞ እዚህ ጋር ነው የምታስገቡት። አሁን እናንተ ይሄን እያሰባችሁ የምትሰሩት ለሎንግ ቪዲዮ ነው ማለት ነው እንዳልኳችሁ። ይሄንንም እዛው መጠየቅ እንችላለን። እዚህ ጋር እንምጣና ለምሳሌ ኪወርድ ልበለው ወይም ታጎች ማለት ነው። ኮፒ ለማድረግ ደግሞ እንዲመቸኝ ሆሪዞንታል አድርጎ ያስቀምጥልኝ። እንደምታዩት እዚህ ጋር በጣም ብዙ እንትኖችን እያመጣ ነው። ከዛ ይሄንን ከዚህ ኮፒ እናደርገዋለን። ከዛ እዚህ ጋር ፔስት አድርገዋለሁ ማለት ነው። በራሳችሁ መጻፍ ከፈለጋችሁ ደግሞ እዚህ ጋር ሰዎች ሰርች ያደርጉታል ብላችሁ የምታስቡትን ነገር ማስገባት ይቻላል፣ በአማርኛም በእንግሊዝኛም። ለምሳሌ ሰዎች ኮምፒውተር ብለው ሰርች ያደርጋሉ ብዬ ካሰብኩኝ እዚህ ጋር ኮምፒውተር ልል እችላለሁ ማለት ነው። ከዛ ሌላ መጨመር ይቻላል። ወይም ደግሞ ለምሳሌ ደግሞ ኮምፒውተሪን አማርኛ ልበለው፣ የቅድሙንም ፔስት ልናደርገው እንችላለን ማለት ነው። እንዳልኳችሁ አሁን ሎንግ ቪዲዮ ላይ ብታደርጉት ቪዲዮአችሁ ዛሬ ነገ ባይታይም የዛሬ ዓመት ሁሉ ቆይቶ ይታይላችኋል ማለት ነው። ከዚህ በፊት እንደምሳሌ ያቀረብኩላችሁ ቪዲዮዎች ነበሩ እዚህ ዋናው ቻናል ላይ። ለምሳሌ ፖፑላር የሚለው ጋር ልምጣና ላሳያችሁ። እዚህ ጋር የምታዩዋቸውን ከ200 ሺህ እና ከዛ በላይ እይታ ያላቸው ቪዲዮዎች አሉ ማለት ነው። ከወር በኋላ እንደዚሁም ደግሞ ከ3 ወር በኋላ መታየት ሊጀምሩ ይችላሉ። ዋናው እናንተ ታይትላችሁን ማስተካከል፣ ተምኔላችሁን ማስተካከል፣ እንደዚሁም ደግሞ እዚህ ጋር ሰርች የሚደረጉ ነገር ላይ የምጽፏቸው ነገር ወሳኝነት አላቸው ማለት ነው። ከዛ እዚህ ጋር እንምጣና ቪዲዮ ኤሌመንት የሚለው ጋር ይሄን ክሎዝ ልበለውና ውስጥ እያደረግን ያለነው ሾርት ቪዲዮ ነው። ሾርት ቪዲዮ ደግሞ ብዙ ቦታ ሊታይ ይችላል። ስለዚህ ሰዎች ሾርቱን አይተው ወደ ሎንጉ እንዲመጡልን እዚህ ጋር አድ የሚል አለ። ከዛ ከዚህ ጋር የተያያዘ ነው ብላችሁ ያሰባችሁትን ሌላ ቪዲዮ ትቀጥሉላችኋላችሁ። ለምሳሌ ኮምፒውተር ላይ እንደምታዩት ፎልደር መፍጠር፣ መደበቅ፣ በፓስወርድ መቆለፍ ያው ከኮምፒውተር ጋር የተያያዘ ነው። ስለዚህ ሰዎች እንዲያዩት ፈልጋለሁ ማለት ነው። ወይም ሲነኩት ይገባሉ። እዚህ ጋር ልምጣና ኔክስት ልበለው። አሁንም ኔክስት። ከዛ በኋላ ቀጥታ ፐብሊክ ማድረግ እንችላለን። ረጃጅም ቪዲዮዎችን ስለቁ ደግሞ አሊስት አድርጋችሁ ከሰዓታት በኋላ ከቀናት በኋላ ፖስት ብታደርጉ እይታችሁ ይጨምራል። አሁን ግን ይሄ ስላለቀ ቀጥታ ፖስት ላድርገውና እንመልከተው። ከዛ ቼክ እናድርገው። እዚህ ጋር እንምጣና እንዴት አድርገን ሊንክ እንዳደረግነው በዛው እንድታዩት ማለት ነው። አሁን እዚህ ጋር አይቀመጥም፣ ሾርት ላይ ነው የምታገኙት። ሾርት የሚለውን ልንካው። አሁን የለቀቅነው ይሄ ነው ማለት ነው። ከዛ ሰዎች አሁን እንደዚህ ክሊክ አድርገው ሲገቡ ኮምፒውተር ላይ ተጨማሪ እዚህ ጋር እንደምታዩት ከስር ኮምፒውተር ላይ ፎልደር መፍጠር፣ መደበቅ የሚለው የፕሌይ ምልክት አለው። አሁን ይሄንን ብነካው ቀጥታ ቅድም ሊንክ ሰላም እንዴት ናችሁ ወደዚህ ወደ ዋናው ይወስዳችኋል ማለት ነው። ከዛ ይሄን ይመለከቱልኛል፣ ዎች አውሬ ይጨምራል ማለት ነው። በተመሳሳይ ደግሞ ረጃጅም ቪዲዮዎችንም ፖስት ስታደርጉ ለምሳሌ ፖስት የተደረገ ነው፣ ነገር ግን እንደ አዲስ እንትን ላድርገውና ላሳያችሁ። እዚህ ጋር ዲቴይል የሚለው ጋር ልግባ። ከዛ እዚህ ጋር ኢንድ ስክሪን የጨመርኩት ነበረ። ፖስት ስታደርጉ ኢንድ ስክሪን ብትጨምሩ የተሻለ ይሆናል። ኢንድ ስክሪን ላይ ደግሞ ቪዲዮዎችን ባታበዙ ጥሩ ነው። አንድ ቢሆን ጥሩ ነው፣ ወይም ደግሞ ሁለት። እንደዚህ በጣም ከበዛ ሰዎች ላያዩት ስለሚችሉ ማለት ነው። ስለዚህ ሁለት ታደርጉና ሳይዙ እንዲከፍ ማድረግ ይቻላል። ከዛ እንዲታይ የፈለጋችሁት ጋር መታችሁ እዚህ ጋር አንዱን ቪዲዮ መርጣችሁ ታስገባላችሁ ማለት ነው። ከዛ ሰዎች ያንን ሲጨርሱ ይሄንና ይሄንን ሰጀስት ያደርጋቸዋል። የተመቻቸው ላይ ክሊክ ያደርጋሉ። ካርድ ደግሞ ከላይ በምልክት እንዲመጣላቸው ነው። ለምሳሌ እዚህ ጋር እንምጣና እንደምታዩቸው ሁለት ካርዶች እዚህ ጋር አስገብቻለሁ። ለምሳሌ ዊንዶው አፕዴት ማድረግ እያወራው ከሆነና ሌላ ቪዲዮ ካለ እሱን በተመለከተ ልክ እያወራሁኝ ደቂቃውን ይዘውና ከፈለጋችሁ ከላይ ያለላችሁ ብዬ ልናገር እችላለሁ። ከዛ ገብተው ደግሞ እንዲያዩት እዚህ ጋር ፕላስ ምልክት አለ ቪዲዮ። ከዛ እዚህ ጋር ለምሳሌ ሙሉ ዶክመንት ከወርድ ወደ ፓወርፖይንት መቀየር ይላል። ይሄ እንዲገባ ከፈለኩ እዚህ ጋር አስገባዋለሁ። እንደምታዩት ይኸውና ቪዲዮ ማየት ሲጀምሩ እዚህ ደቂቃ ላይ ከላይ ይመጣላችኋል ማለት ነው። በተጨማሪም ደግሞ ቪዲዮአችሁን ፖስት ከማድረጋችሁ በፊት የእናንተ ተከታታዮች መቼ ላይ አክቲቭ እንደሆኑም ቼክ ማድረግ ይቻላል። እሱን ለማድረግ ቀጥታ ወደ ዩቲዩብ ስቱዲዮ ትገባላችሁ። ከዛ በኋላ እዚህ ጋር አናሊቲክስ የሚል አለ። አሁንም ይሄን ነው የምትነኩት። በመቀጠል እዚህ ጋር ኦዲየንስ ይላል። ይሄን ትነካላችሁ። ከዛ ወደዚህ ያመጣችኋል ማለት ነው። ወደታችሁ ወረድ ትሉና እዚህ ጋር እንደምትመለከቱት የእናንተ ተከታታዮች መቼ ኦንላይን እንደሆኑ ቼክ ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር የምትመለከቱት አለ ተርስዴ ብሏን በዛ ያለ ነው። እዚህ ጋር ወደ 9 ሰዓት አካባቢ እያለ ነው ፒኤም። ይሄን በእናንተ ሰዓት አቆጣጠር እየቀየራችሁ ማድረግ ይቻላል። እዚህ ጋር እንደምታዩት አሁን 3 ሰዓት አካባቢ ነው የሚለው 9 ሰዓት ማለት ነው። ስለዚህ አሁን ላይ ቢለቀቅ በጣም የተሻለ ቪው አለው ማለት ነው። ስለዚህ ቆም ስትሉ ይነግራችኋል። አሁን ሰም ይላል እዚህ ጋር። ወደዚህ ብትመጡ መኒ፣ እዚህ ጋር ደግሞ እንደዚህ ድምቅ ያሉት የእናንተ ተከታታዮች ያሉበት ቦታ ነው ማለት ነው። ሌላው ጠቃሚ ነገር ደግሞ ምንድነው? ለምሳሌ ቪዲዮአችሁ ላይ እንደዚህ ዲስክሪፕሽን በምትጽፉበት ጊዜ
ሌሎች ቪዲዮአችሁንም እንደዚህ አታች ማድረግ ትችላላችሁ ማለት ነው። ርዕስ ደስ ያላችሁን ርዕስ ትሰጡና እዚህ ጋር እንደምታዩት አሁን ይሄንን ክሊክ ባደርግ ወደ ቀጣዩ ይወስደኛል ወይም እዚህ ጋር ወደ ተቀመጡት ነገር ይወስደኛል ማለት ነው። ለምሳሌ አንድ ሰው ሙሉ ፓወርፖይንት አዘገጃጀት የሚል አለ። በዚህ ጋር በቀስት እያሳየሁት ነው። ከዛ ይሄንን መጥቶ እንደዚህ ክሊክ ቢያደርገው በቀስታ ሰላም እንዴት ናችሁ አድናቆት ይወስዷል ማለት ነው። ከዛ ይሄን ቪዲዮ ይመለከታል። እዚህ ውስጥም ሲገባ ደግሞ አሁንም ይሄንን ሲነካ ወይም ኮመንት ለመጻፍ ሲገቡ እዚህ ጋር ሌሎች ቪዲዮዎችን ሰጀስት እያደረገ ያስቀምጣል ማለት ነው። ለምሳሌ እዚህ ጋር ፎቶሾፕ ፎር ቢገነር ይላል። ይሄን ደግሞ ክሊክ ቢያደርግ ቀጥታ ወደዚህኛው ሰላም እንዴት ናችሁ አድናቆት ደግሞ እንደ ቲፕ ለሁላችንም የሚጠቅመናል ያልኳችሁ የኛው ነው ኮመንት የሚለው ማለት ነው። እዚህ ጋር እንደምትመለከቱት ለምሳሌ ቪዲዮአችሁ ላይ ሰዎች ኮመንት እንዲሰጧችሁ ማበረታታት አለባችሁ ማለት ነው። ኮመንት አድርጉልን እያላችሁ ሳይሆን ቪዲዮአችሁ ላይ አንደኛ ጥያቄ እንዲመልሱ ሊሆን ይችላል ወይም ደግሞ ጥያቄ ካላቸውም እንዲጠይቁ ሊሆን ይችላል ማለት ነው። በተጨማሪም ደግሞ ኮመንት አሁን ለምሳሌ እናንተ ጋር ኮመንት በበዛ ቁጥር ቪዲዮአችሁ ቫይራል ይወጣል ማለት ነው። ስለዚህ አሁን እዚህ ጋር አዳዲስ ሆናችሁ የመጣችሁ ካላችሁ ኮመንት ላይ የተለያዩ አስተያየቶችን እየጻፋችሁ ወይም አዲስ ከሆናችሁ አዲስ መሆናችሁን እየተናገራችሁ እርስ በርሳችሁ ጓደኞች መሆን ትችላላችሁ ማለት ነው። እዚህ ጋር ግን ልብ የምትሉት ምንድነው? ለምሳሌ ኮመንት ላይ አንዳችሁን ሰብስክራይብ ካደረጋችሁ ቪዲዮዎቹን ረዘም ያለ ሰዓት ብታዩ በጣም የተሻለ ይሆናል። ሰዎች ደግሞ በደንብ እንዲያዩላችሁ የምትሰሩትን ቪዲዮ ጥራት ሊኖረው ይገባል ማለት ነው። ስለዚህ እንደ ቻሌንጅ ወስዳችሁ ኮመንት ላይ የተለያዩ አስተያየቶችን እየጻፋችሁ እርስ በርሳችሁ እንትን ማለት ትችላላችሁ ማለት ነው። ይህን ካየን አሁን ደግሞ ዎች አወር ለምን ይቀንሳል የሚለው ጋር እንሄዳለን ማለት ነው። ዎች አወር አሁን በተለያየ መንገድ ይቀንሳል። አንደኛው እዚህ ጋር የምትመለከቱት ነው መሰረታዊና የብዙዎቻችን የሚቀንሰው በዚህ ምክንያት ነው ማለት ነው። ለምሳሌ አንድ ዓመት ካለፈው ቻናላችሁ ወይም 365 ቀን ከሆነው የመጀመሪያው ቀን ለምሳሌ ይሄኛው አልቆ አንድ ብሎ ሲቆጥር ወደኋላ እየጣለው ነው የሚሄደው ማለት ነው። ስለዚህ እናንተ አሁን መጀመሪያ ዓመት አካባቢ ቫይራል ይወጣ እንደዚሁም ደግሞ ብዙ ሰዓት ያስቆጠረ ቪዲዮ ካላችሁ ዓመት ባለፋችሁ ቁጥር ያኛው ወደኋላ እየቀረ ስለሚሄድ አይቆጠርም ማለት ነው። ስለዚህ በዛ ምክንያት ወደኋላ እየቀነሰባችሁ ይመጣል። የመጀመሪያው ምክንያት ይሄኛው ነው። ሁለተኛው ደግሞ ለምሳሌ ቪዲዮአችሁን እናንተ በተለያየ ምክንያት ልታጠፉ ትችላላችሁ የቆየን ቪዲዮ ቢሆን ማለት ነው። ወይም ደግሞ ፕራይቬት እንደዚሁም አሊስት ካደረጋችሁት ማለት ነው እዛ ላይ የነበራችሁ ሰዓቶች ይጠፋሉ። በተጨማሪም ደግሞ ኢንቫሊድ ትራፊክ የሚባል አለ። ለምሳሌ የራሳችሁን ቪዲዮ ወይም የሰው ቪዲዮ በፕሌይሊስት እየደጋገማችሁ የምታዩ ከሆነ እንደዚሁም ደግሞ ሌሎች እንትኖች አሉ ኢንቫሊድ ትራፊክ የሚባሉ ያንንም ካደረጋችሁ ይቀንስባችኋል። ሌላው ደግሞ ለምሳሌ ሾርት ቪዲዮዎችን ፖስታችሁ ቫይራል ይወጣና ብዙ እይታዎችን ሰዓቶች ልታገኙ ትችላላችሁ። ያ ግን ስለማይደመር ይቀነሳል ማለት ነው። ያም ድንገት ተቆጥሮ ከሆነ ሌላው ደግሞ በራሱ በዩቲዩብ ችግርም ሊሆን ይችላል ማለት ነው። ሲያስተካክል የሆነ ነገር ይቀንስባችኋል። ከዛ ግን ቼክ ስታረጉት ደግማችሁ ይመለስላችኋል። በተጨማሪም ደግሞ ለምሳሌ እዚህ ጋር ልመለስና ላሳያችሁ። ለምሳሌ እዚህ ጋር ባሳያችሁ 277 ሰዓት ይላል ይሄኛው። ነገ ብታዩት ግን ቀንሶ ጨምሮ ልታገኙ ትችላላችሁ ማለት ነው። ምክንያቱም ይሄም የሚያሳያችሁ የ28 ቀኑን ስለሆነ እዚህ ላይ መጨመር እንደዚሁ መቀነስ ልታዩ ትችላላችሁ ማለት ነው። ምክንያቱም በየ48 ሰዓቱ ነው አፕዴት የሚሆነው። እዚህ ጋር ገብታችሁ ግን ሙሉን ደግሞ ማግኘት ይቻላል። እዚህ ትመጡና ላይፍ ታይም ብትሉት እስከዛሬ ያላችሁን በአጠቃላይ ያሳያችኋል። እዚህ ጋር ቆሜ ባሳያችሁ እንደምታዩት ዌድነስዴ ይላል። አሁን እያሳየኝ ያለው ወደ ኋላ ተመልሶ ነው። የዛሬው አልተደመረም ማለት ነው። ስለዚህ ሙሉን የምታገኙት አንደኛ እዚህ ጋር ስትገቡ ነው። ሁለተኛ ደግሞ እዚህ ጋር የምትመለከቱት earn የሚል አለ። ይሄን ትነካላችሁ። ከዛ እዚህ ከመጣችሁ በኋላ ያላችሁን ሰዓት ይነግራችኋል። ለምሳሌ እዚህ ጋር እንምጣና ተመልከቱት። አሁን 2387 አካባቢ ይላል ማለት ነው። አሁን እዚህ ጋር እያሳየኝ ያለው ምንድነው? ገና የ48 ሰዓት ይቀራል ማለት ነው። ያንን ሳይጨምር ነው የሚያሳያችሁ። ስለዚህ ለዛም ነው አንዳንዴ የቀነሰና የጨመረ ይመስላችሁ። በአጠቃላይ ግን ለዛሬ ያስኩላችሁ ቪዲዮ ይሄን ይመስል ነበረ። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁና በቀጣይም ላይ ቪዲዮ እንሰራላችሁ ከፈለጋችሁ ይሄን ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። አመሰግናለሁ በጣም ቻው።